ለምሳሌ አንድ አባት እንግዲህ በጣም አዋቂ ናቸው፣ በጣም ዕውቀት አላቸው። ሁል ጊዜ ግን ከማስተማር መማርን ይመርጡ ነበር። ቅድስና አላቸው፣ ሕይወት አላቸውና ደቀ መዛሙርቶቻቸው በጣም ነበር ግራ የሚጋቡት። አንድ ቀን ግን ተሰብስበው ሄዱ። አባታችን ወይ እንደው ለምንድን ነው ሁል ጊዜ የታቸው ነው የሚማሩት? ለምንድን ነው እርሶ የማያስተምሩት? ለምንድን ነው ቅዱስ ናችሁ እርሶ ከኛ ጋር መቀላቀል አይፈልጉም? ለምንድን ነው ለብቻው የማይኖሩት ብለው ሲጠይቋቸው መልአከ ሞት ሲመጣ ወይም ደግሞ ሞት መጥቶ ሲወስደኝ እግዚአብሔር ምን እያረጋ አገኘው ሲባል እንዲመለስልኝ የሚፈልገው አንዱ መልስ እየተማረ አገኘሁት መባል ስለምፈልግ ነው። እዚህ ለመጨረሻ ጊዜ እያደረግን መሞት የምንፈልገው ነገር ምንድን ነው? ምሳሌ መስጠት እችላለሁ። የዛሬ 3 ቀን በአንድ በሽታ ምክንያት ያው ሐኪም በደንብ ስለምናምን ከ3 ቀን በኋላ ትሞታለህ ወይም ትሞቻለሽ ብንባል የመጀመሪያው የምናደርገው ነገር ምንድን ነው? ያው ወደ እግዚአብሔር መቅረብ። በእርግጥ ስለምንፈራ ነው። ሲኦልን እሳትን ስለምንፈራ ገሃነም ላይ መጣል ስለማንፈልግ ነው። ለዛ ከዛ ተነስተን ያው ንስሐ መግባት ፈልጋለሁ፣ እስከ ወደ ገዳም መሄድ ፈልጋለሁ፣ ከዛ ሰዎችን ማስደሰት ያለኝን ነገር ለሰው መስጠት ነው አብዛኞቻችን መልስ የሚሆነው። ታዲያ ነገ እንደማንሞት ማን ቃል ገብቶልን ነው ዛሬ እንደዚህ ነፃ ሆነን እየኖርን ያለነው? ይሄ በጣም ትልቁ ጥያቄ ነው። ነገ እንደማልሞት ማን ነው ቃል ይገባልኝ? ነገን ማን ነው ቃል ይገባላችሁ? እንደማንሞት የነገረን ነው። ይሄ በጣም ወሳኝ ነጥብ። እዚህ ዓለም እንደምትጠፋ እንደዚህ እንደማትቀጥል የሰበሰብነውን ነገር ሁሉ አብሮን ወደ እግዚአብሔር እንደማይከተለን ታምናላችሁ? ይሄ ሁሉ የደከምንበት ነገር፣ ይሄ ሁሉ ነገር ሳክሪፋይስ ያደረግንበት ጓደኞቻችን ሳናገኝ፣ ቤተሰቦቻችን ሳናገኝ፣ ከምንም ነገር በላይ ዘወትር የሚናፍቀን እግዚአብሔር ትተን ያካበትነው ሀብት ተከትሎን እንኳን መቃብር አይገባም። ተከትሎን አፈር ውስጥ አይገባም። ምናልባት ደረሰ ብለን ያሰብነው ቀን ሳይደርስ እኮ ልናልፍ እንችላለን። እንደውም አንድ በጣም ፌመስ የሆነ ጥቅስ አለ አይደል? ምናልባት እንደዚህ የምንጨነቅለት ህይወት እኮ እኛም ማንኖርበት ህይወት ሊሆን ይችላል። ነገ ብለን የምናስባት ያቺ ነገ ምናልባት እኛ የለንበት። እንደሚሞት ሰው መኖር የምንጀምረው መቼ? እንደሚሞት ሰው